ሰላም እንዴት ናችሁ? እግዚአብሔር ጸጋ እግዚአብሔር ሰላም ይብዛላችሁ። እግዚአብሔር አምላክ ተመሰገነ ይሁን። ዛሬም አንድ በልብ ያለ ሐሳብ ቆይታ በኋላም ቢሆን ይዤ መጣው። በዚህ በምሳሌ ምዕራፍ 12 ቁጥር 22 ላይ እንደዚህ የሚል ቃል አለ። እግዚአብሔር ሐሰተኛ ከንፈርን ይጸየፋል፣ በእውነተኞች ሰዎች ግን ደስ ይለዋል ይላል። መቼም እግዚአብሔርን እናውቃለን። እግዚአብሔር እውነተኛ አምላክ ነው። እውነትን የሚናገር እውነትን የሚያደርግ እውነትን ደግሞ ራሱ እውነት የሆነ ቃሉን ስንመለከት የእውነት ቃል ነው። መንፈስ ቅዱስን ስንመለከት የእውነት መንፈስ ነው። ኢየሱስ ክርስቶስንም ራሱ ሲናገር ምንድነው ያለው? እኔ እውነት ነኝ ያለው። ስለዚህ እውነትን የሚወድ እውነተኛ የሆነ አምላክ ነው የምናመልከውና እዚህ ጋር ደግሞ ሲናገር ምንድነው ይሄ እውነት የሆነው አምላክ እውነተኛ የሆነው አባታችን ሐሰትን ይጸየፋል። ውሸት ፈጽሞ ከእግዚአብሔር አይደለም። በምንም መልኩ በምንም ቅርጹ ይሁን ውሸት ነውና እግዚአብሔር ደግሞ ይሄንን ነገር ይጸየፋል። እንግዲህ ይሄ ውሸት የምንለው ነገር በቃል ሊሆን ይችላል፣ በንግግር ሰው ሊዋሽ ይችላል፣ በድርጊት ሊዋሽ ይችላል። በሚያደርገው በሚሰራው ነገር የውሸት የሆነ ነገር ሊሰራ ይችላል። እንደገና ደግሞ በማስመሰል በግብዝነትም ውሸት እንዲሁ ይገለጻል። ያልሆነው እንደሆነ ካስመሰልን እሱም ግብዝነትም እሱም ራሱ ውሸት ከውሸት የሚመደብ ነገር ነው። እንደገናም ደግሞ በመስፈሪያ መጽሐፍ ቅዱስ በሚክያስ ምዕራፍ 6 ላይ ሌላም ቦታ ላይ ሲናገር ምሳሌም ላይ በመስፈሪያ በሚዛን ሰው ሊዋሽ ይችላል እና እነዚህን ነገሮች ሁሉ እንመለከታለን እና እግዚአብሔር በምንም መልክ የተገለጸውን ውሸት እንደሆነ ነው እግዚአብሔር ዘንድ እና የምንመለከተው። የውሸት ደግሞ ምንጩም አባቱም ደግሞ ሰይጣን እንደሆነ መጽሐፍ ቅዱስ ይናገራል። በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሲናገር ምን ይላል? እናንተ የአባታችሁ የዲያብሎስ ናችሁ፣ የአባታችሁንም ፍላጎት ለመፈጸም ትሻላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ በእርሱም ዘንድ እውነት ስለሌለ በእውነት አልጸናም። እርሱ ሐሰተኛ የሐሰትም አባት በመሆኑ ሐሰትን ሲናገር የሚናገረው ከራሱ አፍልቆ ነው ይላል። ስለዚህ እዚህ ጋር ምንድነው የሚነግረን? ውሸት ወይም ሐሰት በምንም መልኩ ቢሆን የሰይጣን ነው፣ አባቱ እሱ ነው። በቃ እሱ ሐሰተኛ ነው፣ ደግሞም የሐሰት አባት ነው። ሐሰትንም ሲናገር ደግሞ ተታሎ ወይ መስሎት ምናምን ሳይሆን ከውስጡ የሚፈልቅ ነው። እንግዲህ ይህንን ነው ብዙ ጊዜ ሳናስተውል። ለምሳሌ አንዳንድ ሰዎች ዋይት ላይስ የሚሉት ነገር አለ። አሁን ዋሽተን ብናስታርቅስ? አንዳንዴ እንደው በቃ ፍልስፍና በሚመስል ነገር ሰዎች እነዚህን ነገር ያቀርባሉ። ነገር ግን ነጭም እንበለው የትኛውንም ከለር እንስጠው፣ ውሸት ከሰይጣን ነው። ውሸት እግዚአብሔር ይጸየፋል በምንም መልኩ ማለት ነው። እና እግዚአብሔር እርሱ ሊያደርገው የማይፈልገውን ነገር ወይም ደግሞ የማይፈቅደውን ነገር እኛ እንድናደርግ እንድንናገር አይፈልግም። ስለዚህ ይህንን ነገር ዛሬ እንድናስተውል፣ ምክንያቱም በጣም በዝቷል። ሐሰተኛ ነቢያቶች የበዙበት ዘመን ላይ ነው ያለነው። እንግዲህ በአገልግሎት ይገለጣል። ሐሰተኛ አስተማሪዎች የበዙበት ዘመን ነው። መጽሐፍ ቅዱስ እንደሚናገር ሐሰተኛ ተአምራት ተሰሎንቄ ላይ እንደሚናገረው ሐሰተኛ ተአምራትም የበዙበት ዘመን ነውና በብዙ አይነት መልኩ ውሸት አሁን እየገነነ እንግዲህ በትልልቅ ሰዎች፣ በተማሩ ሰዎች፣ በፖለቲከኞች፣ በባለስልጣኖች፣ በማንም ይሄ እድሜም ገደብም ምንም አይነት የሰው ምክንያቱም ይሄ ያልተለወጠ በክርስቶስ እንደው ያልዳነና ያልተለወጠ ማንነት ድኖም ቢሆን ደግሞ በዛ በስጋዊ ማንነት የሚኖር ሰው በዚህ ነገሮች ውስጥ ሲኖር እንመለከታለን እና ለአንዳንዶች ገቢያቸው ነው፣ ኑሯቸው ነው፣ ማንነታቸው ነው። ብዙዎች አሉ በውሸት ዶክመንት ውሸተኛ ዲግሪ ይዘው ስራ የሚሰራው ብዙ እየተጋለጠ እንመለከታለን። እንደዚህ አይነት ነገር በቤተ ክርስቲያንም ውስጥ እንመለከታለን። የሌላቸው ያልተማሩትን የቴዎሎጂ ዲግሪ አለኝ ብለው እነሆ በጋውን ለብሰው ተነስተው በእንደዛ የሚያገለግሉ ሰዎች ይኖራሉ። ያልተሰጣቸውን ከምንም በላይ ደግሞ እግዚአብሔር ያላለውን አለ እያሉ ከውሸቶች ሁሉ በላይ ይሄ ይመስለኛል ውሸትና እግዚአብሔር ሳይናገራቸው እግዚአብሔር ተናግሮኛል የሚሉ፣ እግዚአብሔር ሳይልካቸው እግዚአብሔር ልኮኛል የሚሉ ውሸተኞች በጣም የበዙበት ሰዓት ነው ስንመለከትና ይህን ሁሉ እንግዲህ ስንመለከት በጣም ውሸት የገነነበት፣ ውሸት በጣም
እንደው በቃ አካል ለብሶ እየሄደ ያለበት ወቅት እንደሆነ እናያለን። እና ዛሬ ወገኖች ይሄን ግን ራሳችንን ከዚህ እንድናጸዳ እግዚአብሔር ይፈልጋል። በምንም መልኩ በምንም መልኩ በምንም መልኩ ምክንያቱም አሁን ቅርጽ እያወጣንለት እንደው በቃ የሆነ ስም እየለጠፍንለት እንደው ወደ እውነት እያጠጋጋ ነው የምናደርጋቸው ነገሮች ስላሉ ማለት ነው። ስለዚህ መጽሐፍ ቅዱስ በምንም ነገር እንድንዋሽ አይፈልግም። እግዚአብሔር መንፈስ በምንም አይነት ሁኔታ እንድንዋሽ ደርሻለሁ ያለን ስልክ ስንይዝ አሁን አንዳንድ ጊዜ እንደመጣለን። ደርሻለሁ እዚህ ጋር ነኝ ግን አይደለንም እኮ ብዙ የውሸት መልኮች አሁን እነሱን በዘርዘር አያስፈልግም። ስለዚህ ወገኖቼ እግዚአብሔር የሚጸየፈው ነገር ነው። ሌላ እንደውም ስለ ውሸት ሲናገር ምን ይላል? እግዚአብሔርን ወዳለው እያለ ወንድሙን የሚጠላ እሱ ሐሰተኛ ነው ይላል። ይሄ የውሸት ኑሮ ነው። በቃ ጥላቻውን የሚደብቅ እሱ ሐሰተኛ ነው እንደሚል በቃ በእንደዚህም የሚኖር ሰው እሱም ሐሰተኛ እንደሆነ ነው መጽሐፍ ቅዱስ የሚነግረን። ስለዚህ ይሄ ደግሞ መጨረሻው በተለይ ራእይ ላይ ሲናገር ነገር ግን ፈሪዎች፣ የማያምኑ ርኩሶች፣ ነፍሰ ገዳዮች፣ አመንዝሮች፣ አስማተኞች፣ ጣዖት አምላኪዎች፣ ውሸተኞች ሁሉ ዕጣ ፈንታቸው በዲንና በእሳት ባህር ውስጥ መጣል ይሆናል፣ ይህም ሁለተኛው ሞት ነው ይላል። ስለዚህ ውሸትን ከነዚህ ሁሉ ጋር ነው የደረደረው። ስለዚህ መጽሐፍ ቅዱስ ኤፌሶን 4:25 ላይ እንደሚናገር ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ሁላችሁም የአንድ አካል ብልቶች ነንና ይላል። ቆላስይስ 3 ላይ ሲናገር ቁጥር 8 ላይ አሁን ግን ቁጣንና ንዴትን፣ ስድብንም፣ ሐሜትንም፣ አሳፋሪ ንግግርን የመሰሉትንም ሁሉ አስወግዱ፣ አሮጌውን ሰው ከስራው ጋር አውልቃችሁ ስለጣላችሁት እርስ በርሳችሁ ውሸት አትነጋገሩ፣ የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችሁታል። አዲሱን ሰው ለብሳችሁታል ስለተባለ ምንድነው? ውሸትን አትነጋገሩ ይላል። ስለዚህ በምንም ነገር ዛሬ እንደ እግዚአብሔር ቃል ልመክራችሁ ልናገረው የምፈልገው ምንድነው? በምንም መልክ ውሸትን አስወግዱ። ውሸት ከሰይጣን ነው። የሰይጣን እሱ የውሸት አባት ነው ይላልና ልጁ እናንተ ጋር ምንም አይሰራ። የሰይጣን ልጅ ውሸት ነው። ስለዚህ በምንም መልክ ዋሽታችሁ አትብሉ። ዋሽታችሁ ከአደጋም አታምልጡ። ዋሽታችሁ አትክበሩ። ዋሽታችሁ ምንም ነገር አይሆንላችሁ። በተለይ እግዚአብሔርን ስም አትጥሩ። ውሸት ከእግዚአብሔር አይደለም። ውሸት እግዚአብሔር ይጸየፈዋል። ውሸት የክርስቲያን ባህሪ አይደለም። ዳግም የተወለደ ሰው ባህሪ አይደለምና ዛሬ እግዚአብሔር ይህንን ነው የሚላችሁ፣ አትዋሹ። አቤት ውሸት ይባላል አይደል? አንዳንድ ጊዜ ሰው ሲዋሽ ፍቅርም እያለን እኛም ያው እዛ ውስጥ እንሆናለን እንጂ። ስለዚህ ዛሬ ግን ምንድነው? ውሸትን አትናገሩ፣ እውነትን ብቻ ተናገሩ። ምንም አይነት ዋጋ ያስከፍለን፣ ምንም አይነት ነገር ያምጣ፣ በውሸት ላይ እንድንቆም እግዚአብሔር ይፈልጋል። ጌታ ጸጋውን ያብዛልን።